በጉባኤ መካከል እዚህ መካከል ልጅ የታመመበት ሰው ብለ ከጉባኤ መካከል ጠርተን ያወጣህን ሴት ልጅ የታመመበት ሰው አለ። ሴት ልጅ ቆም እስቲ ናስቲ ምሰለ ዝም ብሎ ህመም አይደለም። በሽታው እንኳን ሳይታወቅ እስከ ሞት ድረስ ነው ያየሁት። እውነት ነው። ልክ ነው። አዎ ቷ የለችም። በሞትና በህይወት መካከል ነው ያለችው። ለሳምንት ሁሉ እንቅልፍ ሳንተኛ በጣም ተጨንቀን ግራ ተጋብተን እኔ ከሰው ሳይበላ ሳይጠጣ ጠዋትና ማታ እንደዚህ አይነት ትውከት እንደዚህ አይነት ተቅማጥ እኔ ከሰው አላየሁ። 24 ሰዓት ማለት ነው። ክብር ለኢየሱስ ይሁን። አሜን። ሁላችሁም በጌታ ፍቅር ሰላም እላለሁ። እግዚአብሔር የተመሰገነ ይሁን። ምስክርነታችን ምንድነው? አንተ ታስታውስ እንደሆነ እሁድ ዕለት ነው የጸለይክልን እዚች ብላቴና ያሁኑ እሁድ ኦኬ። እና ማለዳ ፕሮግራም ላይ እና በጉባኤ መካከል እዚህ መካከል ልጅ የታመመበት ሰው ብለ ከጉባኤ መካከል ጠርተን ያወጣህን እንደዚህ እንደምታዩት አይደለም። የዛን ቀን ጌታ እንደውም በስሟን የተናገራት ትክክል። ዋው! እና እኔ መጋቢት 13 አካባቢ የሆነ ክፍለ ሀገር ለአገልግሎት ሄጄ 15 ላይ ጨርሼ ስመጣ ልክ ቤት ስገባ እሷ የለችም። በሞትና በህይወት መካከል ነው ያለችው። ለሳምንት ሁሉ እንቅልፍ ሳንተኛ በጣም ተጨንቀን ግራ ተጋብተን የምናደርገው ነገር ግራ ገብቶን እኔ ከሰው ሳይበላ ሳይጠጣ ጠዋትና ማታ እንደዚህ አይነት ትውከት እንደዚህ አይነት ተቅማጥ እኔ ከሰው አላየሁም። 24 ሰዓት ማለትም ቅዳሜ ዕለት ሌሊት ላይ ወደዚህ መምጣት እንዳለብኝ ውስጤ በጣም ተሰማኝ። አንድ ቦታ እንሄዳለን፣ ምንም እንዳትይ አልኳት። የት ነው የምንሄደው ስትለኝ በቃ 22 አካባቢ እንሄዳለን። ከዳነች ዳነች፣ ጌታ ከወሰዳትም ወሰዳት ብለን መጣን። ስንመጣ ጠዋት አካባቢ ነው የመጣነው። እዛ ጋር ተንበርክኬ በጣም አለቅስ ነበር፣ እጸልይ ነበርና እቺ ልጅ ያገኘኋት ሳላገባ በጣም ረጅም ዘመን ስለቆየው በዛው ምክንያት ስለሰጠኝ በጣም ሰዎች ብዙ ነገር ተብሎ ነው እቺ ብላቴና የተሰጠኝ። እና በዚህ ሁሉ መካከል እያለ በጣም እያለቀስኩ የጸለይኩ ነውና አንተ መጣ የጸለይ እያለ ለሆኑ ሰዎች ጸለይና በዚህ መካከል ልጅ የታመመበት ሰው ሲል በቃ ጌታ ደረሳለን። እዚህ ጋር ስትመጣ እንደምታዩት አይደለም። አትራመድም፣ አትንቀሳቀስም፣ አትበላም፣ አትጠጣም። ኦሬዲ በሞትና በህይወት መካከል ነው ያለችው። እኛም ተስፋ ቆርጠናል። በቃ ትድናለች ብዬ አላሰብኩ እውነት ለመናገር። ልክ በዛ መካከል ጸልዮ እዚህ ጋር አምጣታልና እዚህ ጋር አቆምኳት። አነሳትና አቅፎ ጸለየ። ሊያጠፋት የተነሳ መንፈስ ብሎ ነው የገሰጸው። እውነትም ነው። ሴት ልጅ የታመመበት ሰው አለ። ሴት ልጅ ቆም እስቲ ናስቲ ህመም ስለ ዝም ብሎ ህመም አይደለም። በሽታው እንኳን ሳይታወቅ እስከ ሞት ድረስ ነው ያየሁት። እውነት ነው። ልክ ነው። አዎ ሳምንት አልፏታል። ምግብ ከበላች ሳምንት አልፏታል። አይዞሽ። የዘላለም አምላክ የዘመናት ቅዱስ ልዑል እግዚአብሔር እነሆ በልጅህ በክርስቶስ ኢየሱስ ስምና ስልጣን ይህችን ብላቴና ባሪያ በፊት ይዤ ቆሜያለሁ። ባቴና አምላክ እግዚአብሔር ሆይ አሁን በነገሯ ጣልቃ እንድትገባ ባሪያህ እንዳለ በኔና በሞት መካከል አንድ እርምጃ ቀርቶ ሳለ እንዳለ ዛሬ በክርስቶስ ኢየሱስ ስምና ስልጣን ድንገት ሊያጠፋት የወጣ በጌታ በኢየሱስ ስም በላተኛውን አውሬ አፉን ዘግተ በኢየሱስ ስም ስላሻገርካት አመሰግናለሁ። አሜን። አሁን ከፈውሷ ጋር ስላገናኛት አመሰግናለሁ። አሁን ሰላም ስለሆነላት አመሰግናለሁ። ሰውነቷ ድና ስለቀረች ክብር ላንተ ይሁን በኢየሱስ ስም አሜን። ተፈጸመ። አሜን። እሱ ጸልዮ ቤት ከገባ በኋላ በጌታ ፊት ነው የምነግራችሁ፣ ምግብ በላች። ቀልድ ነው ይመስላል። ክብር ለኢየሱስ ይሁን። የማትበላው ምግብ ነው የበላችው፣ የምትበላውን አይደለም። የማትበላው ምግብ በላች። ከዛ በኋላ ተነስታ መራመድ ጀመረች። የዛው ቀን የሰላም እንቅልፍ ተኛን። ይሄው እስከ ዛሬ ትበላለች። ከሞት ህይወት ቀጠለላት። አንተ ሲጸልይልኝ አገልጋይ ስለው አገልጋይ አንዳንድ ጊዜ የሆነ ነገር ሲደረግለት ለመመስከር እንዴት ይላል? ትመሰክራለህ? እንዴ እመሰክራለሁ አልኩ። ይሄው ልጄም በህይወት አዳነ።
ህይወትን ሰጠ። እስቲ ጌታን ባርኩልኝ። እና እግዚአብሔር የተመሰገነ ይሁን። እዚህ ቤት ውስጥ በጣም እግዚአብሔር አለ። ከአንተ ጋር እግዚአብሔር እንዳለ ማቀው እኔ እዚህ አይደለም እዛኛው ነው ቦታ ነው ማቀው። እግዚአብሔር አንተ ዘመንህን እግዚአብሔር ይባርክ። በጣም ቅንነትህን አገልግሎትህን በጣም ወደዋለሁና እግዚአብሔር ዘመንህን አብዝቶ ይባርክልን። አሁንም ያብዛ። የትውልድ በረከት የአገር በረከት እግዚአብሔር ያድርግ። በኢየሱስ ስም ይጨምርልህ። ተባረክ። እግዚአብሔር ይመስገን። አሜን። የእውነት ለዚህ ጌታ በእግራችሁ ቆማችሁ ብታመሰግኑ ደስ ይላል። የዛን ቀን ጠዋት ስትመጣ የእውነት የወለደ ሰው ያውቀዋልና አሁንም እስትንፋሷን አዳምጣለሁ። በእጄ ነው ማለት ቅልጥ ያለችው እና የልጆች የሚጸለይበት ጊዜ ደረሰ። ወጣሁኝ። እዚህ ስወጣ ምንም በቃ መያዝ አቃተኝ። እኔ ለራሴ ደከመኝ እና እዚህ ጋር አስተኛዋት። በቃ እንደሞተ ሰው ማለት ነው። በቃ ምንም ነገር እንትን አትልም። ከዛ ጨነቃት። አፏ ራሱ ይሄ መቅጠም አቃታት። ደርቆ ማለት ነው። ይሄ ሁሉ ደርቆ እና ምንድነው እኛን አያይንም እንዴ ላለሁኝ እኔ ራሱ ግን ከመምጣቴ በፊት እግሬን ከማስገባቴ በፊት ምንድነው ምለው ጌታ ሆይ ፍረድልኝ ነበር ምለው። ፍረድልኝ ዛሬ አትለፈኝ ብዬ ነበር የመጣሁትና እግዚአብሔር ደግሞ አላለፈንም አየን። ከዛ ግን እኔ እናደዳለሁኝ ሌሎች ጋር እየጸለየ ነበር እሱና ለምንድነው እኛን ማያየን እንዴ ህፃናቶቹን አያስቀድምም እንዴ እላለሁኝ። በቃ ከጭንቀት የመጣ ማለት ነው። ሴት ልጅ የታመመባችሁ ይዛችሁ የመጣችሁ አልክ። ከዛ ሮጠን ይዘን መጣ። እግዚአብሔር ደረሰላት። አስገብቼ ሶንትን ላይ ካስተኛዋት በኋላ ምግብ በልታ የማታቅ ሙዝ እንኪ ብዬ ስሰጣት በአንድ ጊዜ ነው የበላችሁ ሙዝ። ውሃ ብቻ ነበር የምትጠጣው። ከዛ በኋላ ማለት ቆይቼ ደግሞ ምግብ ስሰራላት ያ ምግብ ጠርጋ መብላት ጀመረች። ሃሌሉያ እግዚአብሔር ይመስገን። ይሄ ነው ምስክርነታችን። እግዚአብሔር ዘመንህን ይባርክ። አሜን። የኔ እናት አሜን። አባቶይ ለዚች ብላቴና ስላደረከው መልካምነት እናመሰግናለን። አሜን። ፈውሷ ደግሞ ለዘላለም ይጸና ይሁን። አሜን። በዘመኗ የሚፈልጋት አያገኛት። አሜን። አንተ ያልከው በህይወቷ ላይ ይሁን። አሜን። ያላልከው አይፈጸም። አሜን። በኢየሱስ ስም አሜን። አሜን። በሚቀጥለው ዘመን አገልግሎት ሁሉ የአምላኬን የእግዚአብሔርን የከበደ እጅ በኢየሱስ ስም ማየት ይሁንልን። አሜን። አብሮ ሲሰራ ማየት ይሁንልን። አሜን። በናዝሬቱ ጌታ በኢየሱስ ስም በትላንትናው ክብር አይደለም ዛሬ እንደ እግዚአብሔር ነብይ በጌታ በኢየሱስ ስምና ስልጣን ለኢምፓርቴሽን እጸልይላለሁ። አሜን። ከዚህ ሰዓት ጀምሮ መናፍስቶች በፊት አይቆሙ። አሜን። በጌታ በኢየሱስ ስም ሟርተኞች በፊት አይቆሙ። አሜን። በእጆች ላይ ታላላቅ ፈውስና ተአምራት ይሁን። አሜን። ደዌያኖች ላይ በጫንክ ጊዜ አሜን። በሳት እንደሚቀልጥ በሽታዎች ሁሉ ይቀልጡ። ጌታ በኢየሱስ ስም ባረኩ ለበረከ አይተ የማታውቀውን የአምላክ የእግዚአብሔርን ክብር ማየት። አሜን። ከእግር ጥፍርሽ እስከ ራስ ፀጉርሽ ፈውስ ይሁንልሽ። የሚፈልግሽ ክፉ ለዘላለም አያገኝሽ። አሜን። የትኛውም የተሰራብሽ መሳሪያ ይሰበር። አሜን። ፈጽሞ ሰውነትሽ ድና ትቀር። አሜን። በኢየሱስ ስም አሜን። ተፈጸመ።